ሰላም አለይኩም ኢትዮጵያውያን ኤርትራውያን እንዴት ናችሁ? ነገርየው እያጣደፈ ነው። ሰውየው መጣ ያዙኝ። አንድ ምሳሌ አለ እኛ ሀገር ውስጥ ሰዎቹ የሚያረግ ሰው አይናገርም አላለ። ገጠሬው ግን አስታጥቄው ግን መጣው ያስኩት አንድ ፈስ የለም። በአፍ የሚወጣ ፈስ ብቻ ነው እንጂ በጀግንነት የለም ነው ብላችሁ ያለሁት። የሚያረግ ዱቄታም እናቱን አያስቦካም። ይሄ ነው ብላችሁ ያለሁት። የሚያረግ ሰው ያረጋል። አለኝ መጣው ምናምን እያሉ ማድረግ አይችሉም ሰዎቹ። ይሄ የፍቅር ቤት ነው። አምቼው ዘንድ እንደምታውቁት ፋኖ ዘንድ ፋኖ አምቼው ፋኖ ለፍቅር የትም ዲስታንስ እንሄዳለን። ጩኸቱ በዚህ እስክን ጀምረው ሰዎቹ እና እንዴት እንደሆነ አንተ ገገማ ሆነ የምትሄድኩ ዛሬ ሳክ የምታደርገው እነሱ ምን ያውቃሉ? እኛ ከምንም በላይ የምንወደው ነፃነታችንን እንደሆነ ያውቃሉ። ማይ ጋድ ነጭ ጋር ዲፐንድ ታደርጋለህ። የመጣ አረብ ሲመጣ ደስ ብሎ እንዴት ትሆናለህ? እንዴት አይነት ነው? ለዘር አያድርስ። ሰዎች የተከበረ ህዝብ ነው የኦሮሞ ህዝብ። ግን የነዚህ አይነት እነዚህ የመጡበት ዘር አያድርስ። እሱን ከነኩብን ነርቨስ እንደምንሆንም ያውቃሉ። ያ የምን ነርቨስ? ኦልሬዲ ተጨማዳሃል እኮ ፋኖ እኮ ጠራርጎሃል። ነርቨስ አሁን ነው እንዴ ነርቨስ የምትሆነው? ከጠፋ በኋላ አልገባቸው። አባቱ ጥንቅር ብለው ይቅር እንደሚባሉም ያውቃሉ። አይሳፈጡም። እዛ ላይ መጣው ጎበዞች ናቸው እነሱ። ስለዚህ ቱርክ ስንሄድ ማንም ቱርክ ሄደ እስራኤል ጋር ደግሞ ሄደን እናገራለን። ለምን ራስህን አታረገው? እንደ ኤርትራዊ እንደ ፋኖ ለምን ራስህን አታረገው? እንደ ትግሬው ለምን ራስህን አታረገው? እንደነ ኦኤል ለምንድን ነው ወደዛ ወደ ጣሊያን ወደ ምናምን የምትሮጠው? ገባ አቃተ ሽባ። ይህን ስናደርግ ማንም ነው ማይ። ከዛ ምን አደረግን? ሳውዲ ጋር ሄደን ማሻአላህ ብለን እንደገና እናገራለን። ገድሉ ነበር እንደዛ። በዚህ ስትራቴጂ ሄደን ምን ብናረግ ጥሩ ነው? ወፍዬ ኢሳያስን አጽሙን ብቻ አስቀረ ነው። እንዲህ አድርገን እኮ ነው። ስማ ሰርኩሉ የማን ነበረ ታቸዋለህ? የኤርትራ ኔቪ ሴቶቹን ነው እነሱን ነው ምልክብህ። ኢሳያስን ተወውና እነሱን ነው ምልክብህ። እነግርሃለሁ ደግሞ አሪፍ የሆነ ፕሮግራም ይዣለሁ። ሰዎች እነሱ ነው ምልክብህ። ከኤርትራዊ ጋር በአፍህ ነው እንጂ በእጅህ አይደለም። ታንኩን ታየዋለህ። ያንተ የነበረ ታንክ ነው እዛ የሚታየው። ውድ ኢትዮጵያውያን እንደ ነገርየው መሄድ ብቻ። ቱርክ፣ ሳውዲ እናማ አረ ዘወር በል በእናትህ። ታይም የለም ናት። ቁም ነገር ያለው የኢትዮጵያኖች የትሩ ኢትዮጵያውያን የእውነተኛ ኢትዮጵያውያን የተገንጣይ በአፍንጫው ኮኬይን የሚያደርግ ሰው እንደዛ አይደለም ሰዎቹ። እኔም ነግራችሁ እዚህ ጋር ያለው እስኪ ጉዳዩ እንዴት ነው ኢትዮጵያውያን ይነግሩናል። የመጨረሻ ምርቃናው አላለ በቃ እስኪጠፉ ድረስ በቅርብ ስለሚጠፉ ነው። እና ቁም ነገሩ እዚህ ጋር ነው ያለው ሰዎች። አማራ ድርጅት አልነበረም ፋኖ። እንደውም እንዲቋቋም ያደረጉት ኤርትራኖች ናቸው። ለምንድን ነው ኤርትራኖች እንዲቋቋም ያደረጉት? ወያኔ ጦርነት በጣም ጥሩ። ይሄ በደንብ መታወቅ አለበት። ፋኖን አስተምሮ አስታቆ እዚህ ላይ ነው ፖይንቱ። ብዙ ሰዎች የሚያውቁት ዛሬ የፋኖ መብዛትና ምናምን ሳይሆን የፋኖ አመራሮቹም በዚህ ኢንተርቪው ብታረጋቸው ይሻላል። አቲክ በጣም ጥሩ ነው እንደዛ አይነት ኢንተርቪው ቢደረግ። እኔም ምንም አይገርመኝም። አሁን ፋኖ ያገኘው ሰክሰስ የራሱ ሰክሰስ ነው። የሚወስድበት ሰው የለም። ፋኖ ያን ማንም አልጀመረው። ሰክሰሱ የራሱ ነው። ይሄ ሪኮግናይዝ እናደርጋለን። የኤርትራ መንግስት አገዘው ቢባልም እኔ አምናለሁ። ለምን አያግዝም? ለብዙዎቹ ያግዝ አልነበረም። ስለዚህ የሚያጣላ ያኔ ወያኔ ጦርነት ሲከፍት የነበረው አላያንስ ኤርትራና የዶክተር አብይ መንግስትም ዶክተር አብይ ጦርም አልነበረው ምንም አልነበረው። ወያኔ ቢፈልግ ኖረው አላያንስ ባይኖረው ከኤርትራኖች ጋር
ዶክተር አብይ ድሮ ተገልብጦ ነበር ወያኔ ተመልሶ ስልጣኑን እንደያዘ ነው I think ይሄኛው ሁሉም ኢትዮጵያዊ የሚያምንበት መሰለኝ የታወቀ ነው ይሄ ዲስካሽን ማስፈልግም ሁሉም ፋኖዎችም ያምኑበታል አላለ የአማራ ሊቆሎችም ያምኑበታል በደንብ ኮንሶሊዴት ያደረገ ሀቅ ስለሆነ ስለዚህ የነበረው አላይንስ እኔ ሬክታንጉላር አላይንስ ስለዋለሁ አንደኛው ኤርትራ ሁለተኛው ዶክተር አብይ መንግስት ለኤርትራኖች ደግሞ አማራ በዚህ ዩናይትድ ፍሮንት መግባት አለበት ብሎክ አነጋገሩት የመጀመሪያ ፋኖ ታጋዮች የታጠቁት ያስተማሯቸው መሳሪያ የሰጧቸው ኤርትራኖች ናቸው አብይን ኮንቪንስ አድርጎ ፋኖ እንደዛ ነው የመጣው ከዛ በፊት አልነበረም ፋኖ ምን እንደሚመስለኝ እዚህ ጋር የሆነው ብቻህን አትችለው ስለዚህ ይሄ የኢትዮጵያ ነገር ስለሆነ በተግላላ ፋኖዎችን ቢገቡበት ጥሩ ነው ብሎ ኮንቪንስ አድርገው ነው የሚለው ያለው እንደዛ ብሎ አስረዳ እንደዛ ከአማራ ውስጥም ይውጣ አብራችሁ ታገሉ ብሎ ኮንቪንስ ያደረገው ይሄኛው ሊሆን ይችላል ብዬ ነው እምለው እኔ እዚህ ጋር ማዕከላዊ ነኝ ስለዚህ ሊሆን ይችላል በስትራቴጂክ ነገር አስተሳሰብ ደግሞ በጣም ጎበዞች ስለሆነ ኤሪትሪያንስ እኔ እንደማምንበት ነው ሰዎች እኔ ኢሳያስ ታውቁታላችሁ በስትራቴጂ ነው የሚያስቡትና ብዙም አያወሩም ስለዚህ እውነት ሊሆን ይችላል ይሄ ነው የፋኖ ታሪክ ኤርትራኖች ለምንድን ነው በተናጠል ለአማራ ፋኖች መሳሪያ መስጠት ይፈልጋል በተናጠል አይደለም ዩናይትድ ፍሮንት ነው that it is ዩናይትድ ፍሮንት ወያኔን ለማቆም ነው ወያኔ ኤክስፓንሽኑን ለማቆም ነው እነሱ በላይ ፋኖ በዚህ በመሃል እና ዶክተር አብይ ይሄ በጣም ክሊር ነው በደንብ ይገባኛል እቀበለዋለሁ ዋናው ነገር ግን የትም ጀመሩ የትም ጥበቡ አሪፍ ነበረ ፋኖ አሁን የራሱን ችሎ የፈለገውን የሚያደርግበት ስቴጅ ላይ ደርሷል ሰክሰስ ስቶሪው እሱ ነው ፋኖ ከዛ በፊት እኮ አልነበረም የታጠቀ ኃይል አይደለም ፋኖን የፈጠረው ያስታጠቀው የመሳሪያውን አይነት ስሙን ምኑን ሊስቱን እኮ ለአብይ ሰጥቶታል አብይ አልፈለገም ነበር አብይ ነው አብይን ኮንቪንስ ያደረጉት ኤርትራኖች ናቸው አብይ ዴፊኒትሊ ከአማራ ጋር ጥል ከነበረው ያንን አይፈልገው ብዬ ነው ማስበው አላደለ እንደዛ ነው ማስበው ኮንቪንስ አደረገው የኤርትራ መንግስት ተጣቦ ስለነበረ ገባበት ነው የሚለው ራሱ ግን ተናግሮት አያውቅ ምን ነበር የሚለው ተናግሮት አያውቅ ብዙ ውሸታሞች ስለሆኑ እውነቱን አይነግሩንም ኤሪትሪያኖች ደግሞ ተናጋሪዎች አይደሉም ይሄንን ማዕበል መናቆም ለምንድን ነው አብይ ያልፈለገው ምክንያቱም ጭንቁስ ነበር በዛ ሰዓት የአማራ ክልል አልፈለገም ፋኖ ለሱ ፋኖን ማስታጠቅ ማለት ፋኖ የሚለውን እንትን አማራን እንደማስታጠቅ ስለሚያይ ይሄኛው ክሊርሊ ይገዛዋል አሁን በመናየው ሀቅ ይገዛዋል ይሄኛው አብቹ ከመጀመሪያው ጀምሮ አማሮችን የሚጠላ ለማጥፋት የሚፈልግ ሰው መሆኑን ሁላችን እናውቀዋለንና ኦኬ ይሄኛው ሪዝን ይሄኛው ምክንያት ተቀብየዋል በመጠኑ በአዋጅ አውጇል እኮ የአማራ ክልል እንደሚያስታውሱት ፕሮፌሰር ድረሱልን ይሄ የሉና ጉዳይ ነው እያንዳንዱ አማራ ለራስ ስትል ልጅን ስጥ መሳሪያ ያለ መሳሪያን ይዘ በዚህ ትግል ግባ ብሎ አዋጅ አውጇል እኮ ልክ የአድዋው ጦርነት ትክክል ነው ጥሩ ጥያቄ ነው ግን ፋኖን ነው የምናወራው ፋኖ is an organized military force ነው እሱን የመጀመሪያውን ትሬን ያደረጉት ኤርትራኖች ናቸው አብይንም ኮንቪንስ ያደረጉት ኤርትራኖች ናቸው አላይንስ አሁንም አለ የለም ምክንያቱም አሊያንሱን የሰበረው አብይ ነው በፕሪቶሪያ ላይ ስምምነት ሲያደርግ ከዛ አሊያንስ ወጣ ትራያንጉለር አሊያንስ ነው እንጂ አብይ አንድ ቀን ሰርቫይቭ ያደርግ ነበር ወያኔ አዲስ አበባ ገባ ነበር ያያችሁ ሸወደ instead of ኤሪትሪያኖችን እና ፋኖን ጨምሮ ማስገባት እዛ ፕሪቶሪያ የሚባለው ሁለቱን ገንጥሎ ከነዚህ ከወንበዴዎቹ መጨረሻ ላይ ጓደኞች ካረጋቸው ከነጻድቃንና ከጌታቸው ጋር
ተመሻጥሮ አረገው። እዛ ላይ ነው የተነከሰው የኤርትራ መንግስትና ፋኖ ነው የሚለው ያለው። ስለዚህ ስላፈረሰው ይሄ ትራንግላር የሚባለው ኤሪትሪያ በላይ ትግራይ መሀል ላይ ነች ያለች። ኦፍኮርስ ፋኖ በዛ በኩል ኢትዮጵያ ደግሞ በዛ የሚባለው ስምምነት ያፈረሰው እሱ ነው። ታጥፎ ፋኖንና ኤርትራን ለመምታት በኋላ የፕሪቶሪያውን እንትን ከፈረመ በኋላ እና እንትን ካለ በኋላ ፈረንጆቹ ነው የጻፉት አነሱና ቆሻሻ ላይ ወረወሩ። እሱ አሁን የሚያሰጋኝ ፋኖ ነው ብሎ ወደ ፋኖ እንትኑን ጠመንጃውን አዞረ። ፋኖን መሳሪያ ማስፈታት አለብኝ፣ ፋኖ ሱሪውንም መቀነቱን ማስፈታት አለብኝ ሲል አማራ ክልል ውስጥ የሚካሄደውና የአማራው የምስለኔው የሱ ጋር ያለው ምስለኔው ድርጅት ከአማራ ህዝብ ልብ የተተፋ ስለነበረ ይሄንን በደንብ ስላጠና ጥልቅ ብሎ ገባ። ጥልቅ ሲል የአማራ ህዝብ ከፋኖ ጋር ቆመ። ይሄ ነው አለቀ። አሁን የማይቆምበት ደረጃ ላይ ደርሷል። ሰዎቹ በቅርቡ ያለው ደግሞ ዲቨሎፕመንት ስናያለን ያግዛል ያለው ማዕት አይነት ወታደር ይወስዳል ያለው ግን ይተኩሳል ወይ? አንዴ ከተኮሰ ፋኖ አዲስ አበባ ገባ ማለት ነው። በእኔ ስትራቴጂ እንደዛ የሚያስቡ ይመስለኛል ኤሪትራኖች። አንዴ ከተኮሰ እዛው ይያዛል። ከዛ ፋኖ ሰተት ብሎ አዲስ አበባ ይገባል፣ እሱ ይሮጣል ማለት ወይ ይሸሻል ወይ ይያዛል። ይተኩሳታል ወይ ያችን ነገር ወይስ መጣሁ እያለ እናቱን ነው የሚያስቦካው? ይሄ ዱቄታ መጣሁልሽ ማማዬ እጣላለሁ ሂጄ እጣላለሁ እያለ ነው ወይ የሚያስቦካው ነው ብለው ያለው ገባችሁ? ስለዚህ እዚህ ጋር ምንድን ነው አንድ ነገር ሶሪ የልልብል ኢመርጀንሲ ኮል ነበረ እና የት እንደነበርኩ አላውቅም፣ ግን እንቀጥልበት እስኪ። አመሰግናለሁ። አሁን እንግዲህ ምንድን ነው የላቸውም ሪሌሽንሽፕ ይባላል። እሱ ግን ያው ሁሉም ጽምዶ ውስጥ ስላለን አሁን በማይንድ ተባብረን ነው እናስጠርገው ይህን ሰውዬ። እስኪ ወደ ሌላው ፕሮግራም ልግባ። ለምርጫውም ያደረገው ይሄ ፎርሙላ ነው፣ ስትራቴጂ ነው የሚል ነው የኔ ሀሳብ። እንግዲህ ውድ ኢትዮጵያውያን አንድ አይታችሁት ይሆናል፣ ይህንን የታወቀ ነው። ኢትዮጵያኖቹ እስኪ ያለው የሜዳ ወሬ ነው። ኮሎኔል ናቸው የሚያወሩት ያሉ። ኮሎኔል እንግዲህ በአንዳንድ ወገኖችም ዘንድ የሚነሳ ነገር አለ። የሀገር ጉዳይ ስለሆነ በተለይም በኤርትራ በኩል ጦርነቱ ቢጀመር ፋኖም ከመንግስት ጋር ይቆማል የሚሉ ወገኖች አሉ። በዚህ ላይ ያለ አስተያየት ምንድን ነው? ይሄ የማይሆን ነገር ነው። አንተ ስቀሽ አታስቂ ነው እየመጣ እየጨፈጨፈ ህዝብህን ያሰቃየ ህዝብህን በኢኮኖሚ በዲፕሎማሲ በማህበራዊ በኢንፍራስትራክቸር አማራን አጠፋለሁ ብሎ የተነሳ እንዴት የሚያጠፋን ጋር እኛ እንተባበራለን? እኛ ከእሱ ጋር የምንተባበረው ነገር የለንም ከብልጽግና ጋር። ገጠሬዎች ናቸው፣ አራዶች አይደሉም። አራዶች ነን ይላሉ። በፍጹም ምን አይነት አይገባቸውም። በፍጹም እየገደለ ሌላ ሰው አጋድለኝ ይልሃል፣ ለሀገርህ ጥቅም ይልሃል። ዋናው ትልቁ ነገራችን አሁን እኛ ብልጽግናን አጽሙ አስቀርተናል። አጽሙን ማቃጠል ብቻ ነው። ስለዚህ እሱን ማሸነፍ፣ እሱን ስልጣን እንዲለቅ ማድረግ፣ ሌላው ብሔር ብሔረሰብ አገሩን በአንድነት ሆኖ እንዲመራ የማድረግ እንዲያሳድግ የሚያድርግ ሁኔታ ነው እንጂ እኛ ከነሱ ጋር ሆነ ተባብረን የምንሰራበት ነገር የለም። ፋኖ ማዕት ስራ አለበት፣ ሰዎች የኢትዮጵያ ስራ አለበት። ህዝቡ እየታረደ ነው። እነዚህ ሂደን ደግሞ ኤሪትሪያኖችን እንደናንተ እንረዳቸው እኮ ነው የሚሉት። ኦፍኮርስ እዛ መጥቶ ይተኩሳል ወይ? እስኪ ኮሎኔሉ ምን ይላል? አሁን በአንዳነት ያሰኛል። አሁን ከኤርትራ ጋር ጦርነት ገጥሞ ፋኖ እገዛ ባያደርግ ባንዳውማ እሱ ነው። አሁን ምን አለ መሰለ ሄዶ ነገር የሚቆሰቁስ እሱ ነው ወይንስ የኤርትራ መንግስት ነው? የኤርትራ መንግስት እኮ ለስሙልናው ነው። አንገት ቢኖረው እኮ እዛ መቀሌ
የሰሜን እዝ ሲጨፈጨፍ እኮ ሰራዊቱ አጠቃላይ ወደ ኤርትራ ሄዶ ነው። ኤርትራ ነች መሳሪያ ሰጣ፣ ልብስ ሰጣ፣ ቀለብ ሰጣ፣ ምን አድርጋ ውጊያ እንዲመራ አብረው ገብተው እንትን አድርገው የመሩት እነዚህ ተሾመ። እነዚህ ሰው አላደጉም። እንደዛ በስነ ስርዓት አላደጉም። ይሄ እኮ ሩት ኮዙ አስተዳደግም ነው። በዓለም አቀፍ ደረጃ እኮ ይሄ አምነስቲ ኢንተርናሽናል ሂውማን ራይት ዎች የኢትዮጵያ መንግስት ተጠያቂ ነው ሲባል እኮ የኤርትራ መንግስት አለ ሲባል የለም ነው ያለ። በፍጹም አፍሩ ሀፍረት የሚባል የለም። አሁን በእንደዚህ አይነት ቴክኖሎጂ ውስጥ የሚቀደዱ ሰዎች ናቸው። ሬከርድ እያለ ይዋሻሉ። ሁለተኛ ከደንበር ይልቀቅ ሲባል ኖ ከደንበር ለምን ይልቀቅ? የአልጀርሱ ስምምነት መሰረት ቦታቸውን የያዙ ነው ያለ። አሁን በቀደም ደግሞ ሲናገር ሰምተሃል። ሴት ደፍረዋል፣ ሰው ገለዋል፣ እንዲህ አድርገዋል፣ ጀኖሳይድ ፈጽመዋል፣ እንዲህ ያለ ራሱ ያደረገውን ነው ወደዛ እንትን የሚያደርግ። ያኔ ይሉንታ ቢኖር አሁን ኤርትራ እንደዚህ ማለት አለበት። ስዳደግ ነዋ እንዴት አድርጎ ያደርገዋል። በፍጹም ሞራሊቲ የሚባል የሂማኒስቲክ ሞራሊቲ የሚባል የለውም። አላደገበት ቁመና ኖሮት እንዲንቀሳቀስና እንዲኖር እንዲመራ ያደረገው እኮ የኤርትራ መንግስት ነው። እነሱም ተሾመ ሰዎች ናቸው። በሞራል አንግል ስናየው፣ በኤቲክስ አንግል ግድ አላቸው ስለ ሂማኒቲ እና ስለ ትሩት ስለ እውነት። ኤርትራውያን ነው እንደዚህ ያደረገው። ስለቢትራያላ ጥሩ አድርገን የገለጽከው ክህደት ነው። ፋኖን ካደው፣ ኢትዮጵያ ኤሪትሪያን ካደው፣ ሁላችንም ካደ። መጨረሻ የሚንጠለጠልበት ቦታ አይኖርም። ባዶ ቀረ ማለት ነው። ሰዎቹ ማናጠፍ ብቻ ነው፣ ሌላ ነገር የለው። የኤርትራ መንግስት ፋኖን ቢረዳ አሁን በደንብ ለጅትመት እሱ ከነዛ ሰዎች ጋር እሱ ከሚያጠራቅማቸው አንዳንድ ኤሪትሪያን ስነን ከሚሉ ሰዎች ጋር ያርግ፣ እኛ ደግሞ ከነፋኖ ጋር እናደርጓል። ይተኩሳል ወይ ነው ነገሩ። እስኪ ኮሎኔሉ ምን ይላሉ እዚህ ጋር? እዚህ ሀገርን እነሱ አልወረሩም፣ እኛን እሱ ነው ሄዶ እየወረረ ያለ። ለምንድን ነው የሚመጣው ያለው ኤሪትሪያ? ማን ነው የወረረው? የሚገርም እኮ ነው። ዓለም በጠቅላላ በተረዳው በፍጹም እነሱ ግን መሳብም አልቻሉም። እዛ ይቀጣቀጣዋታል፣ ይመሯታል፣ በሚገባ ቋንቋ ይመረዋል። እኛን ደግሞ የሚጨፈጭፈን አካል ምን ብለን ነው ለሚጨፈጭፈን አካል ሄደን እንትን የምንገባ ሄደን የምናግዘው? ከዚህ በፊት እኮ ትዝ ይል እንደሆነ የደንብ ማስከበር ተብሎ ከቲፒኤልኤፍ ጋር ውጊያ ሲያደርግ ስንቱ ፋኖ ስንቱ የአማራ ልዩ ኃይል ስንቱ ሄዶ ገብቶ ነው። እነሱ ናቸው አብዛኛውን ቦታ ተቆጣጥረው ነፃ ያደረጉ። እነሱን ነፃ ካደረጉ በኋላ አይደል እንዴ አይ ይሄ ነገርም አለ ለእኔ ለስልጣኔ ብዙ ጊዜ ለማኖር ስንት ስለማይል አሁን ደግሞ ወደ አማራ ልዙር አለ። አማራ ዞረ። አማራ ደግሞ ራሱን እያዞረው ነው። ባመጣኸው ዱላ ትቀጠቀጣለህ። አተፍ ባይ አብዳይ ነው ይሄ ነገር። ባመጣኸው ዱላ ብቻህን አይደለም ትዋጋ። እነሱ ብልጥ መስሏቸው እንዴት ጢሎች ነው። የኤርትራ መንግስትን የመሰለ ጓደኝነት እንደዚህ ታደርጋለህ? አይሆፕ ፋኖ እንደዛ አይነት ፕሮብለም እንደማይሰራ ሰዎች አይሆፕ እንጂ ኦልሬዲ ቀዝኗል ሰውየው። ሌላ ነገር የለም። እዚህ ተጨርሷል ብዬ ነው የማስበው። ኤርትራ ውስጥ የሚንጓጓ ሰው አይመጣም እንዴ? ደግሞ ስንት ጊዜ ነው እንደሚወስደው? ስንት ጊዜ ነው የሚጓዘው? ተጓዘ ከተባለ ከ2 ሳምንት ጓለ ምንድነው ይሄ ነገር? የጣናነሽ አይነት ጉዞ ከሆነብኝ ሰዎቹ በወታደራዊ ቃላት በወታደራዊ ሳይንስ እያነጋገረው እየደመሰስን የፈለግነውን ቦታ እየያዝን የፈለግነውን እንትን እያደረግን ያለ ነው። እግዚአብሔር ረድቷችኋል፣ ይረዳችኋል። ደግሞ ቅጡት ብቻ ለብልቡት። መጨረሻ ደግሞ በቶሎ አዲስ አበባ የምትገቡበትን ሚስጥር አንድ ነገር ይሄኛው ኤርትራ ውስጥ ገብቶ አንድ ነገር አደርጋለሁ ካለ ደግሞ ኢሚዲየትሊ ወደ አዲስ አበባ ፋኖ። ምክንያቱም እዛ እንቀረቅረዋለን። 2 ሳምንት ቢፈጅ ነው አዲስ አበባ መግባት ይችላል። ይሄ ነው የኛ አቋም። ከልብ አመሰግናለሁ። አሁን የኢትዮጵያን ህዝብ ለማነሳሳት ከጎረቤት ሀገር ጋር ጥል ለማድረግ ከኤርትራ ጋር ውጊያ ያደረኩ ሲል ምን ለማድረግ መሰለ? ከዚህ በፊት ልክ እንደዚህ ሲያደርግ ህዝቡ ሆ ይላል፣ ገንዘብ ያዋጣል። ይሄ ከብት፣ ፍየል፣ በግ
እነኝህ ሁሉ እያዋጣ የሚልክበት ሁኔታ ነው ያለ። ቂቤ ምኑ የማይላክበት ነገር የኢትዮጵያ ተደርጎ ሊቀልብ ነው ወታደሩ። አቤት 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 የፈረደበት የኦሮሞ ህዝብ ብሎ እንዲነሳለት የሚያደርገው የራሱ የተሳሳተ ስትራቴጂ ነድፎ ነው። ነገር ግን ከኤርትራ ጋር አይገጥምም። ኤርትራ ያቀምሱታል። ጥሩ አድርገው ነው እንትን ሚሊተሪ ሳይንስ ከሱ ከብልጽግና ወታደር የተሻሉ ናቸው። እዚህ ጋር ግን ለፋኖ ማስጠነቅቀው ነገር አለ። ሰዎቹ እዛ ጋር ምንም ጥርጥር እንደዛ ከተደረገ እኛ እንደምንቆልፈው ነው። ፋኖ ከኤርትራኖች ጋር መነጋገር ያለበት መስለኛል። ኤርትራ ውስጥ አንድ ነገር ካረገ እናንተ አዲስ አበባ የምትገቡበት በቶሎ በእንደዚህ አይነት ቅልጥፍና ስትራቴጂ መሰራት ይቻላል። ምንም ነገር ይሄን አደርጋለሁ ይሄን እላለሁ ጦሬን ወደዛ እያስጠጋው ነው እንደዚህ እያደረኩ ነው እንዴ? ስንት ቀን ነው ጦር የሚጠጋ? ስንት ቀን ነው ቀይ ባህርን ይዛለሁ ምጽዋ እንትን አደርጋለሁ እንትን እየተባለ የሚወራው? በየት ነው? እሬቻን እኮ እዛ እናከብራለን ብለዋል እኮ የዛሬ 2 ዓመት። ስለዚህ ቢያደርግ የማይሆን ነው። የአየር ኃይል 80 ዓመቱን ሲያከብር 90 ዓመት ነው 80ኛ ዓመቱ 90 ኤርትራ ጋር ውጊያ አደርጋለሁ ያለው እንግዲህ በየፓርላማው ስብሰባ ሲደረግ የተወካዮች ምክር ቤት ላይ የሚናገረውን ሰምተሃል። ስንት ጊዜ ነው በባሌም በቦሌም አንደኛ ከተማረ ሰው እንዲህ አይነትም በባሌም በቦሌም ተብሎ ከኢታማዦር ጀምሮ እስከ ጠቅላይ ሚኒስትር እስከሚባሉት እንዲህ አይነት አማርኛ እኔ እንጃ። በጣም ስዳደጎች ናቸው። ጠላ ቤት ውስጥ ሆነ ጠጅ ቤት ውስጥ ሆነው አላደለ ከዛ በላይ ነው ዱርዬነቱ። ጠላ ቤት ምናምን ኖርማል ኮሚኒኬሽን ነው። ዱርዬነት ብላችሁ በመንግስት ላይ እንዲህ ብሎ የሚያወራ ዱርዬም የለም። እነዚህ ከየት እንደመጡ የዲፕሎማሲያዊ ቃላት አለ። ያንን አለመጠቀም በጣም የሚያሳዝን ነው። በሁለተኛ ደረጃ የምታደርግ ከሆንክ ምን አስወራ? አብቹ ለአንድ ህይወትህ ሁሉ ፊትህን አይተው ታውቃለህ? መስተዋት ውስጥ አንተ ብቻ ነህ በቃ ማተር የምታደርገው ብቻህን። ሚሊዮኖች ሲያልቁ ምንም አይሰማህም። የተለየ አፍንጫ ነው ያለ ወይስ ጆሮ? የተለየ አይን ነው ያለ? ምንድን ነው የሚያየው? ያንተ ናርሲሲስት አንጎል መስተዋት ውስጥ ምንድን ነው የሚያየው? አብቹ ይህን ፊት ነው የሚያየው? ይህን እንቁራሪት የሚመስለው ፊትህን ነው ወይ የሚያየው ወይስ ሌላ አይነት ንጉስ ነው የሚያየው? የምታሳዝን ፍጡር። ምን እንትን አስባለ? የምታደርገውን ነገር ማድረግ ነው። ዘጋጅተናል፣ መጣን፣ እሬቻን እዛ እናከብራለን የሚል ነገር ትንሽ አታፍርም እንዴ? አታፍርም? አንድን ነገር 30-40 ጊዜ ትደጋግመዋለህ እንዴ? በጣም እኮ ነው የሚገርመው። በቃ በሩቁ ባፍ ማስቦካት አይበቃህም እንዴ? እንዴት ነው ባይዘው አብቹ የምትተኛው ያለው? አሁን በዚህ ሁሉ ቡካት አንድን ህይወትህን እስከዚህ ድረስ ማተር ካረገ ለአንድ ህይወት የሁሉ ጥፋት፣ ለአንድ ህይወት ነገረኛ ህይወት፣ ወራሪ ህይወት፣ ሁሉንም ነገር መውረር የምትፈልገው አፍሪካንም ቢሰጡ አይበቃ። ለአንድ ህይወት ለራስ ህይወት የሁሉ ጥፋት ብታደርገው ምን አይነት ቡካት ቢኖርህ ነው? ህይወትህን ምን አይነት ርዕሰ ፍቅር ቢኖርህ ነው? ርዕሰ ፍቅር ማለት ሰዎቹ ነፍሰ ፍቅር ማለት አይደለም። ነፍሱን የሚያፈቅር ሰው እንደዚህ አይደለም። እግዚአብሔር የሰጠውን ሰውነቱን ህሊናውን በደንብ ይጠቀም። ራሱን የሚያፈቅር ናርሲስ፣ እንዲህ አይነት አደገኛ የሆነ ሰው ፊቱን እንዴት አድርጎ ነው የሚያየው? ይህ የምናየው መልኩ ነው፣ እሱ ነው አንደኛ ካለ ይሄ በኋላ ቀር አውሮፕላን እንደዚህ እያደረግን ነው አሉ። ይሄ ነው አብቹ በዓለም ውስጥ አንደኛ በእውቀት፣ አንደኛ በቁንጅና፣ አንደኛ በቴክኖሎጂ፣ አንደኛ በጥበብ። አንተ ያልከው ብቻ ያንተ ህይወት ብቻ ነው ማተር የሚያደርገው። አንተ ሰውዬ የሚጠቀሙ አለ ሚግ 19 እና ብቻ ነው የማረከው ወይስ ጆሮ? አይን ነው ወይስ ጥርስህ ነው? አንተን ስፔሻል ነው እኔ ብቻ ነኝ ብሎ ምን አይነት ናርሲሲስት ሰው እንደሆንክ ታውቃለህ ወይ?
ኢንሴን 21 ነው። እኛም እኮ 23 እና 21 እኮ አለ። በጣም ታስጠላ። ኢኮኖሚ እዋጋለሁ ብሎ አሁን እንትን የሚል የብልጽግና ድሮ የነበሩ አውሮፕላኖችን ነው እሱ አሁን ድሮ ምናምን ነው የሚል እንዴ። እነሱስ ሞኞች ናቸው ወይ? የድሮ መከላከያ አይጠምዱለትም ወይ? በጣም ደብደው ቴክኖሎጂ ራሱ ብቻ ነው የሚያደርገው። ትምህርት ቤት አውድመህ ኮምፕሊትሊ አብቹ ለአንድ ህይወት አንተ ብቻ ቴክኖሎጂውን ኦን የምታደርገው ይመስልሃል? ኤርትራዊ አይታጠቅም? ፋኖስ ሊታጠቅ አይችልም ወይ? አንታይ ድሮንስ ለፋኖ ቢያስታጥቀው የኤርትራ መንግስት ቅር ይልሃል? ድሮን አይኖራቸውም ወይ? ይሄን አለም ማሰብ አለ። ራስን አግዝፈ የምታይ ከሆንክ ሽንፈት ነው የሚደርስበት። የአረቦች ምናምን እንደዚህ ያረክ ለማስቦካት የምትፈልገው ለምን አጠፋልንም? ጥፋ እኮ ነው የምልህ ያለው። የፈለገ ቢሆን ጠላትህን አጉልተህ ወይንም አዎ ይሄ ነው ብለህ እንዴት አይነት ጥጋብ ነው የያዛቸው እነዚህ ሰዎች! በእናታቸው ሰውን ለመግደል ለመውረድ እንደዚህ አይነት ዲዛይር እንደዚህ አይነት ፍላጎት ምን አይነት ጣጣ ነው? ማናናቅ ጠላትን ካናናቅ ናቂ ወዳቂ ይባላል። ስለዚህ ምንም ነገር አታሸንፍም። የምታየው ነገር አለ። ቀበቶ አስፈታለሁ የአማራን ፋኖ ብሎ ነው የመጣ። ነገር ግን የራሱ ቀበቶ ሳይሆን ሱሪው እየወለቀ የመጣበት ሁኔታ ላይ ነው ያለው እና ከኤርትራ ጋር የሚደረገው እንደዚህ የሚያሸሸው ሆን ተብሎ ለፕሮፓጋንዳ ህዝብን ከሱ ጋር ለማድረግ ይሄን ምርጫ በዚህ አማካኝነት ህዝብ ከኔ ጋር ነው ብሎ ለምርጫውም ያደረገው ይሄ ፎርሙላ ነው፣ ስትራቴጂ ነው የሚል ነው የኔ ሀሳብ። የምን ምርጫማ ምርጫ የሚደረገን ለሞድ ኢትዮጵያውያን ነገር ይኸው እንደዚህ ነው። ቶሎ ማፋጠን ነው፣ ማጣደፍ ነው፣ ሌላ ነገር የለም። ስለዚህ ኤርትራ ውስጥ እየመጣ ነው ይባላል። መቼ እንደሚተኩስ አይደለም ብሬድ እንደሆን እኛ ግን በደንብ ንግግር ማያስፈልገው ቅጣት አይነት ቅጣት ነው የሚቀጡት። እዛ ከመጣ የታወቀ አስቀያሚ ነው። ሞቼ ሞታለሁ ከሆነ ወይ ምናምን አድርጌ ሄዳለሁ ከሆነ ሌላ ነገር ነው። ለማሸነፍ አይደለም ለመሸነፍ ነው የሚመጣው። በዚህ በኩል ግን ፋኖ ስትራቴጃይዝ አድርጋችሁ አዲስ አበባን የምትይዝበት መንገድ መፈለግ አለባችሁ እያልኩኝ ትግላችሁ አምላክ ይርዳው። እኛ ኤሪትሪያንስ ደግሞ ደፍነት ከእናንተ ጋር we don't talk but we act። በተቻለ መጠን እርዱት። ይህንን ቻነል ላይክ አርጉ፣ ሰዎቹ ይስሙት። የፍቅር ፔጅ ነው። እኔ ደግሞ አምቼው ፋኖ አዲስ አበባ መሄድ አምሮኛል። አፍራርሶታል ፒያሳውን፣ ግን መሄድ አምሮኛል። ሰዎቹ አትሊስት የድሮ የፒያሳ አየር የነ ክራይሲስ አየር አላረለ እሱን ማሽተት የነዘ ኬቭ ሻይ ቤት ደመሳስቶታል። ግን አትሊስት አየሩን ከኢትዮጵያውያን ወንድሞቼ ጋር ሆኜ ማሽተት እፈልጋለሁ። እናሸንፋለን። I'll see you tomorrow probably with another program። ብዙ ነገሮች አሉ ምሰራቸው በአማርኛ። አምላክ ይርዳችሁ ይርዳ።